አሁን በዚህ ጾም ምን ልታረጉ አሰባችሁ? መመና ምንድነው? አሁን ከነገ ጀምሮ ቤተክርስቲያን ጾም አወጀች ለኛ ብላ፣ እስቲ ጌታን ምሰሉ ብላ፣ ክርስቶስን ምሰሉት፣ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ያለውን ክርስቶስን ምሰሉት ብላለች። እስቲ ክርስቶስን እንምሰለው በዚህ ጾም። በምንድን እንዴት ብንጾም ነው? ስለ ጽድቅ ሰው በብዙ ምክንያት ይጾማል። በጾም ግን የሆነ ችግር ይፈታል። መመና በአጀንዳ ነው መጾም ያለባችሁ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ? ጾም በምክንያት ነው የሚጾመው። ጾም ብቻ የሚፈታቸው ችግሮች አሉ፣ ያለ ጾም ማይፈቱ። እዚህ የማቴዎስ 17 ላይ ጌታችን በታቦት ተራራ ያደረገውን ክብሩን የገለጠበትን ታሪክ ታውቃላችሁ። እሱ ታሪክ ላይ ከታች የተጻፈ ብዙ ጊዜ ትኩረት የማይሰጠው የወንጌል ክፍል አለ። ጌታችን ወደ ታቦር ተራራ ስንት ደቀ መዛሙርት ነው ይዞ ሄደው? 3። ስንት ይቀራሉ መሬት ላይ? ሂሳብ ላይ ችግር አለ እንዴ? ስንት ሰው ይቀራል? 9ኙ በጣም ጭንቅ ላይ ነበሩ። በነገራችን ጋኔል ያለበት ልጅ ያለው ሰው ልጁን አምጥቶ ማን ነው ደቀ መዛሙርቱን ፈውሱልኝ አላቸው። ስንት ሆነው እምቢ አላቸው። ለ9 ጋኔሉ እምቢ አለ። ሌላ ቀን እኮ አጋንንት በስም ተገዙልን እያሉ ደስ እያላቸው መጥተዋል፣ ለክርስቶስ ነግረውታል። ያን ቀን ግን ጋኔሉ እምቢ አለ። ስንት ሆነው? ግን ይሄ ጋኔል ደግሞ ክፋቱን መሰላችሁ ደንቆሮና ዲዳ ነበር ይላል። እየሰማችሁ ነው? አይሰማም፣ አይናገርም። ምን ማለት መሰላችሁ? የት ነው ያዝከው ስትለው አይሰማም። ውጣ መች ነው የምትወጣው ስትለው አይመልስም። ለ9 ተሰቃዩ። በኋላ ጌታችን ከዚያ ተራራ ወረደ። ሲወርድ ሰውየው ሄደና ጌታ ሆይ ልጄን ጋኔን ይዞታል፣ በጨረቃ ይጥለዋል። በምን ይጥለዋል? ማታ ማታ ይነሳበት። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉ። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? አይገርም? ክርስቶስ ቢቻልህስ ይባላል። ተማሪዎቹ ካቃታቸው ያው መምህሩም እንደነሱ ነው ብሎ እኮ እግዚአብሔርን ያስናቅነው እኛ ነን እኮ። እኛ ስላቃተን ያቅተዋል የሚሉ ሰዎች አሉ። ቢቻልህስ ልጄን ፈውስልኛል። ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል። ጌታ ሆይ አምናለሁ አለማመኔን እርዳው። አምናለሁ አለማመኔን እርዳው ማለት ምንድን ነው? አምናለሁ በጽንሰ ሐሳብ ደረጃ፣ ግን እምነቴ ብቁ ስላልሆነ አለማመኔን እርዳው። ክርስቶስን እናምናለን እያሉ የማይጾሙ ሰዎች አሉ። እግዚአብሔር ልቡን አይስጣቸው። በጣም ይገርመኛል። አንዳንድ ሰዎች እንደውም ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ ምን ብሎልናል? ጾሞልናል። አይ በጣም ጥሩ። ጌታ ጾሞልናል ብለው የማይጾሙ ከሆነ ጌታ እዚህ ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላም? ስለዚህ ጌታ በልቶልናል አንበላም ለምን አይሉ? ጌታ እንቅልፍ ተኝቷል አልተኛም? ተኝቷል አይደል? እዚያ ጀልባ ውስጥ ተኝቶ አልነበረ? ተኝቷል። ስለዚህ ጌታ ተኝቶልናል ብለው ለምን አይተውት? ምግቧን ብቻ ነው እንደ መርጠው ጌታ በልቶልኛል ጾሞልኛል። ክርስቶስ ግን የጾመው ጾሙ ሲል ነው። የኛ ቤተ ክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደል፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን የለም። ትጠራዋለች ክርስቶስ ስሙን። ታቦቷ ላይ ጽፋ ትሰግድለታለች። ይሄ ብቻ ግን አልበቃትም። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች። ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተ ክርስቲያን። ቤት ንብረት አልነበረውም፣ መነኮሳት አሏት ክርስቶስን የሚመስሉ። ክርስቶስ እኮ ሁሉ አራያ ነው። ለባለ ትዳሮቹ ቤተ ክርስቲያንን እንደ ሙሽሪት እሱ እንደ ሙሽራ ሆኖ አሳይቷቸዋል። ስለዚህ ልጆቿን ትድራለች እንደ ክርስቶስና እንደ ቤተ ክርስቲያን አድርጋ። ለመናኞች ደግሞ መናኝ ነበር። ዘበነቢያት ነቢይ፣ በነቢያት ዘንድ ነቢይ፣ በሐዋርያት ዘንድ ሐዋርያ፣ በሰማዕታት ዘንድ አክሊል፣ መምህር፣ የማህበር አለቃ እሱ ነው ኢየሱስ ክርስቶስ ይላል አባ ጊዮርጊስ። ለሁላችን አስተማሪ ነው። ተከትለነው እንማራለን። ጾመ ብለን እንጾማለን። ቤተ ክርስቲያን ክርስቶስ ወደቀ ተነሳ ብላ ብቻ አትሰብክም። ልጆቿን ይዛ እየወደቀች እየተነሳች እየሰገደች ነው።
ትንሣኤው ላይ ደግሞ አብራ ትፈስጋለች። ፍስጉ ላይ ብቻ ክርስቶስ ትዝ የሚል ከሆነ አንተ ክርስቶስን አላወቅም። እንጾማለን። ለምንድን ነው የምንጾመው? ክርስቶስ ስንጾም ደስ ይለዋል፣ ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። በዓለም ላይ በጣም ብዙ የሚጾሙ አሉ። እንደው ከመናፍስቱ ብንጀምር አጋንንት እኮ እድሜ ልክ ጾመኞች ናቸው። ሰይጣን ሲበላ ያያል፣ ይበላል፣ በተፈጥሮ አይበላም፣ ጿሚ ነው። ስለዚህ ከሰይጣን በምንድን ነው የሚበልጠው? የኛ ጾም። እኛ እንደውም እስከ 9 ሰዓት እስከ 6 ሰዓት እያልን ነው የምንጾመው። ሰዓት እየመረጥን ነው። ከተፈጠረ እስካሁን እህል ባፉ አልገባም ሰይጣን በተፈጥሮ መላእክት ስለማይበሉ። ከሰይጣን የሚሻለው የኛ ጾም የምንጾምበት ምክንያት ምን እንደሆነ ማወቅ ስንችል ነው። ዝም ብለን ልንጾም እንችላለን። ለተለያየ ምክንያት የሚጾሙ አሉ። ፈላስፎች ይጾማሉ። የተለያየ ፍልስፍና ሰዎች ጥበብ ይገልጣል ብለው ምግብ መከልከል አይምሮን ያሰፋል ብለው የፍልስፍና ሰዎች፣ ፓጋኖች እግዚአብሔር የለም የሚሉ ግን ጾም ላይ በጣም ስትሪክት ይሆናል። አሁን በዘመናችን ደግሞ ስለ ጽድቅ ያልሆኑ አጽዋማት በጣም እየተስፋፉ ነው። በተለይ ቤተክርስቲያን ጾሙ ስትል የሚተርብ የነበረው ትውልድ አሁን ጾም በእንግሊዘኛ ሲመጣ እየተቀበለው ነው። ታውቃላችሁ፣ ኢንተርሚተንት ፋስቲንግ ምናምን የሚባል መጥቷል። በነገራችን ላይ ፋስቲንግ ማለት ጾም ነው። እሺ ሲተረጎም ነው አይደለ? እና አንዳንዴ ከፈረንጅ ሲመጣ ደስ ይለናል። እና አንጀታቸው እህቶቻችን ይቅርታ አድርጉልኝ፣ ለሰውነታቸው ማማር የሚጾሙ ሰዎች አሉ ይሉ ለተክለ ሰውነታቸው እንዴት ሰውነት ለመቀነስ ግን ይሄ ስለ ጽድቅ የሚጾም ጾም ነው አይደለም። በተለያየ ምክንያት ሰው ሊጾም ይችላል። ቤተክርስቲያን ቀድማ ስትናገር የተተቸውን ያህል አሁን ስናስበው ለካ ጾም ጠቃሚ ነው ለሰው የተፈጠርነው ለካ ልንበላ ሳይሆን ልንጾም ነው የሚለው ሰው ስለገባው ወደ አዳማዊው ቅድስና ወደ ተፈጠርንበት ወደ ጥንተ ተፈጥሮ መመለስ ከፈለክ ጾም በጣም ቀላሉ መንገድ ነው። ጥበብን ይገልጣል። ጾም ጤነኛ ያደርጋል፣ ሰውነትን ያስተካክላል፣ ህሊናህን ያስተካክላል። ስለዚህ ዓለም ቀስ ቀስ እያለች በፊት የጾም የፍስግ የሚል አለ። እስቲ ይሄን ምግብ አትብሉ የሚል መጽሐፍ ቅዱስ ላይ ያሳየኝ። እንዴ መጽሐፍ ቅዱስ ገና ሲጀምር እኮ ይሄን አትብሉ በማለት ነው የሚጀምረው አይደል? ዕፀ በለስን ምን አትብሉ አትብሉ ከሚበላ መርጦ አለመብላትን በመናገር ነው መጽሐፍ ቅዱስ የሚጀምረው። እና ትናንት እንዳልተተረብን አሁን ግን ቀስ እያለ ሰው አንዴ ቬጂቴሪያን እያለ አሁን ደግሞ ቪጋን ተብሎ የኛ የጾም ምግብ በደንብ እየመጣ ነው ያለው። ቀስ ቀስ እያሉ በእውነት ሁሉንም ወደኛ ለመምጣት ያብቃቸው። ሳይንስ ተፈላስፎ የመጨረሻ ሲደርስ ሃይማኖተኛ ነው የሚሆነው። ይሄን ማወቅ አለባቸው። ሃይማኖት የሳይንስ አያት ነው፣ የፍልስፍና አባት ነው። ይሄ የታወቀ ነው። ሂስቶሪካሊ የትኛውም ዩኒቨርሲቲ ብንሄድ የመጀመሪያው ፋካልቲ ቲዮሎጂ ነው፣ ቀጥሎ ፊሎሶፊ ነው፣ ቀጥሎ ሳይንስ ነው። ሳይኮሎጂው ምኑ የመጣው ከዛ በኋላ ነው። ስለዚህ ቀስ እያለ ወደ ሃይማኖት መንገድ ይመጣል። ሁሉም ይጾማል፣ ሁሉም ይጸልያል። የሚያምነውም የማያምነውም ይጾማል። የኛ ጾም መባል የሚቻለው ስለምን ብለን ስንጾመው ነው? ስለ ጽድቅ ስንጾመው። እግዚአብሔር በዚህ ጾም አልወጣ ያለንን አልላቀቅ ያለንን አመላችንን ይንቀልልን። የሆነ ችግር አለ ሁላችንም ጋር የሆነ ብዙ ጠበል ተረጭቶ ሊርቅ ያልቻለ አመል አለብን። ወይ አንደበታችን፣ ወይ ቁጣችን፣ ወይ ሰውነታችን፣ ወይ አመንዝራነታችን፣ ወይ ስካራችን የሆነ ልንላቀቀው ያልቻልነውን ችግር መፍቻ ነው ጾም። ቅዱስ ያሬድ ማሪሳቅ ሚላል እማ ለጸሎት ጾም የጸሎት እናት ነች። ጸሎት ይወለዳል በጾም። የጸሎት ሕይወት የሌለው ሰው እስቲ እችን ሰሞን ይጸልይ። ምክንያቱም ጾም ወደ ጸሎት ይገፋፋል። ልብ ብላችሁ ከሆነ ወደ ቤተ ክርስቲያን ብዙ ሰው የሚመጣው በፍስክ ነው ወይስ በጾም? አያችሁ፣ እማ ለጸሎት ትገፋፋል። ምግብ ስንበላ ጸልየን የምንበላው ስንጨርስም ስብሐት እንላለን በስርዓቱ። ግን ብዙዎቻችን ካረሳን እንኳን የማንረሳው የትኛውን አይሰማም? ቀድሞ ያለውን ነው። ለመሰላችሁ ሰው በራበው ሰዓት ይጸልያል፣ ሲጠግብ ግን ይረሳል። እማ ለጸሎት ወእህታ ለአርምሞ የዝምታ እህት ነች ጾም ይላል። ዝም ታሰኛለች። ሰው ሲርበው እኮ ዝም ይላል አይደል? ዝም ሲል ደግሞ ከብዙ ችግር ይገላገላል። ከብዙ ምላሱም ይጠብቅ። እማ ለጸሎት ወእህታ ለአርምሞ ወጥንተ ኩሉ ገድል ሰናይት የመልካም ሥራ ሁሉ መነሻ ነች ጾም። በጾም ወቅት ንስሐ አይሰጥም የሚሉ አሉ። ኬታ መጣችሁ? በጾም ላይ ጾም አይሰጥም፣ ይሰጣል። ናልምጣለህ ልጅ አሁን ኩዳዴ ነው።
አሁን ሄድኩ ነፍስ አባቴ ጋር ይሄን ሰርቻለሁ፣ ሰርቄያለሁ፣ ዋሽቻለሁ፣ አመንዝሬያለሁ፣ ሰክሬያለሁ፣ ዘፍኛለሁ፣ በጤፉ አሸዋ በወተቷ በርበሬውን ውሃ እየነከርኩ እንደው ጠቅላላው አተረማምሻለሁ እየነግራቸዋለሁ። ከዛ ውስጥ በላይ ያዳምጡና ከባድ ኃጢአት ከሰራሁ ያያሉ። ይሄን ያህል መጽወት፣ ይሄን ያህል በየቀኑ ስገድ፣ ስማ ይሄኛው ኃጢአት ከባድ ነው። አሁን ኩዳዴ 9 ሰዓት ነው በል ሰውነቱን አቋሙን ያያሉ። ምንም የሚያምህ ነገር የለም። ያውቃሉ ልጆቻቸውን እኮ አባቶቻችን እያንዳንዱ ልጆቻቸውን ያውቃሉ፣ ጉልበታቸውን፣ ጥንካሬያቸውን፣ ጤናቸውን። በል አሁን ይሄኛው ከባድ ስለሆነ 9 ሰዓት ነበረ እስከ 11 ጾም። የጾም ሰዓት ይጨምርበታል። ለይሄን ያህል ቀን ደግሞ ግማሽ እንጀራ ወይም ኩርማን እንጀራ፣ ኩርማን ማለት 4 ቦታ ተቆርጦ ከአንድ ብርጭቆ በላይ እንዳጠበቀን ይህን ያህል ስገድ ይለዋል። በበዓለ ሃምሳ ደግሞ ጭራሽ ንስሐ አይሰጥም ይለዋል። ጉድ ነፍስ ገሎ እስከሆነ ቀጠላይ ጭራሽ እንደውም ልንገር ዓመት እስከ ዓመት ጾም እንዳትበላ፣ ስጋም እንዳትበላ፣ ወተት እንዳትጠጣ፣ ቅቤ እንዳትቀባ እድሜ ልክ እንዲህ ተብሎ የሚሰጠው ንስሐ አለ። በዓለ ሃምሳን አይመለከትም። የሰራነው ኃጢአትን የሚወስኑ በበዓለ ሃምሳው ሰውየው ደህና ከሆነ ሄዶ ንስሐውን ይቀበላል። ጾም አይሰጠውም፣ ምጽዋት ይሰጠዋል። በዓለ ሃምሳው ሲያልቅ ጾም ይሰጠዋል። በዓለ ሃምሳው ሲያልቅ ደግሞ ሰኔ ነው የሚገባው። ስግደት ይጨምርበታል፣ ምጽዋት ይጨምርበታል፣ የጾም ሰዓት ይጨምርበታል። ንስሐ የማይሰጥበት አበነፍሱና የነፍስ ልጁ የማይገናኙበት ሆሳዕና 6 ሰዓት እሁድ መንፈቀ ሌሊት ትንሣኤ እግዚአብሔር ይፍታ ስለማይባል በዚህ ቀን ሄዶ አባቴ ኃጢአቴን ልናዘዝ አይቻልም፣ ካህኑም አይቀበለው፣ አይገናኙ። ዓርብ ዕለት የስግደት ዕለት ከሰኞ ሕማማት 1 ጀምሮ የእናቴ ልጅ እንጨት የሚሰብሩ፣ ሻሮ የሚቆሉ፣ ፍቅል የሚፈጩ፣ ጌሾ የሚወቅጡ አሉ። ሕማማቱን መከራውን ማሰብ ጥትቼ ይህን ስሰራ ከረምኩ። አባቴ ብቅል ፈጨው፣ አሻሮ ቆላው፣ አሻሮ ፈጨው፣ ሽሮ ከካው አባቴ ብለው ሲናገሩ በወይራ እየጠበጠቡ እናቴ ልጅ በወይራ እንድችልች እያደረጉ ይህን ያህል ስገድ ይላሉ። ሌላው ኃጢአት አይነገርም። ዓርብ ዕለት ብቻችን በቀናለት አይታ ፍራሽ ይዘን ትራስ ተይዞ ጌታ ባራ እየተደባለለ ሄዷል። እኛ ፍራሽ ይዘን እንሞናሞናለን። ምስጋና ይድረሰው መቼም ያሞናሙናል። ስለዚህ እናቴ ልጅ ከዚች ቀን በስተቀር የነፍስ ልጅና የነፍስ አባት የማይገናኙበት ጊዜ የለም። ቀጠሮ ንስሐ ሄዶ ኃጢአቴን ልናዘዝ ላለ ምእመን ቀጠሮ ለሚሰጥ ካህን ወዮለት፣ እንደ ይሁዳ ባልተፈጠረ በተሻለው። ጾም ወደ ክብር መውጫ መሰላል ነው። ሰው አለመሆን ነው አለመጾም። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው። መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየው፣ ሆድ አያከብርም ጌታዬ። ሆድ ያስነዳል እንደ አህያ። እኛ እኮ አሁን ደፍርሰናል። መብላት 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 ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ የጠራ ህይወት መኖር ክንፈልጋችሁ እንዲሁ ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላ። እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ ምስላች እናንተ እኮ ከዘፋኝ ስታስፈርሙ አይደል የምትሉን? ያውቃችሁ ይሄ ዘፋኙን ፈርምልኝ ስትሉ አይደል የምትሉት? እግዚአብሔር የጻፈው ደብዳቤ ግርም እኮ ነው የሚያደርገው።
ከእግዚአብሔር መልእክት እንዲሰጣችሁ ከፈልጋችሁ ጾሙ። ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነው። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁም በማይገባችሁ መንገድ ሊሆን ይችላል። ከእግዚአብሔር ስጦታ እግዚአብሔር ምንድን ነው የሚለው? ለሙሴ በእጁ ጽፎ ሰጠው አይደል? ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል። ዛሬ እግዚአብሔር ልባችን እንዲጽፍበት እንዲቀርጽበት፣ እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያ እጅ በልባችን እንዲጽፍ ከፈለጋችሁ፣ ስጦታ፣ ጥበብ፣ ዕውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጹሙ። መደንቆር ከፈለጋችሁ ብሉ። ራማ ቲዩብ የቤተ ክርስቲያን መርሃ ግብሮችን በቀጥታ የሚያስተላልፍላችሁ ቻናል ነው። ራማ ሁሌም ከቤተ ክርስቲያን፣ ራማ ሁሌም ከቤተ ክርስቲያን። የአብይ ጾም ጉዞ ከየት ነው የሚጀመረው? ነው የአብይ ጾም ጉዞ የሚጀመረው ዘወረደ ነው። ዘወረደ ማለት ነው እሱ ዘወረደም ላይሉ ነው። ከሰማይ የወረደውን ክርስቶስን ይዘን የምንጀምረው። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው። መጾም ማለት አምላክ ሥጋ መሆኑን መከተል ነው ጾም። እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። በእውነት ቤተክርስቲያን አንዲት ናት። ግን በመዋቅር ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ድንቅ ነው። ይሄ የሆነው ደግሞ በታላቁ መብራታችን በቅዱስ ያሬድ ምክንያት እና ዘወረደ ብሎ የሰራልን እሱ ነው። ጾሙ ከዚህ እንዲጀምር ተገልጦለት ነው። ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ዘንድ። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖት እስካለ ድረስ ነውር የለውም። ዘወረደ ብለን የምንጀምረው እኛ ነን። ስለዚህ አብይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሄደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙ። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሄደው ሁሉም ለየብቻው ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛል። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ፣ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራቸው እስቲ። እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሁኖ ወደዚህ ዓለም የመጣበትን ምስጢር ነው። ቅዱስ ዳዊት ምን ብሎ ነበር የተናገረው? አጽነነ ሰማያተ ወረደ ነው ብሎ ነው የተናገረው። የሚያስደንቅ ነገር ነው። ለምንድን ነው ሰማይን ዝቅ ዝቅ አድርጎ መጣ የሚለው? እስኪ በሉ። ሰማይን ዝቅ ዝቅ አድርጎ መጣ። አንድ የበረሃ መነኩሴ የተናገረውን ንገራችሁ። ለሰው ልጅ ደግሞ ትትና ምንድን ነው አለ። እኔ በጣም ነው የሚደንቀኝ የዚህ መነኩሴ ንግግር ስሰማ። ለሰው ልጅ ትትና አይገባውም። ለሰው ልጅ የሚገባው አቅሙን ማወቅ ነው። ምክንያቱም አፈር ትትና የለውምና ይላል። ምክንያቱም አፈር መጀመሪያ ምን ያደርገ ነው? የወደቀ ነው። አፈር ወዴት ዝቅ ይላል? ትቢያ አይደለ? አንተ የተፈጠርከው ከምንድን ነው? ከአፈር ነው። አንተ ትሁት ልትባል አይገባም። አንተ አቅምህን ነው ማወቅ ያለብህ። ትሁት ሊባል የሚገባው ማን ነው? ክርስቶስ ካለ ማንነቱ ወደማይመጥነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትትና ደግሞ ሰው ምን ትትና አለው ይላል። አፈር ትትና አለው እንዴ? ሰው እኮ በነገራችን ላይ ነፍሱ ወደ ክርስቶስ እየቀረበች ስትሄድ የራሱ ባደድ ከራሱ እንትን ነው የሚወጣ። እዚህ ቅርፍት ታውቃላችሁ? የእንቁላል ቅርፍት። ከዚያ ቅርፍት መውጣት ነው የሚጀምረው። ነፍሱ ትበራለች። አሁን እኛ እኮ ትንንሽ ነገር በተነካን ቁጥር የምንበሳቸው የት ውስጥ ነው ያለ ነው? አሁን እዚያው ቅርፊት ውስጥ ነው። እዚያው ቅርፊት ውስጥ ስለሆን መንደፋደፍ ነው እዚያው ውስጥ። እንዲሁ መንፈስ ቅዱስ መቼ እንደሚፈለፍለን እግዚአብሔር ይርዳን። ሆኖ እዚህ ቅርፍታችን መቼ እንደሚያወጣን እዚያው ምንደፋደፍ። ሰው ነፍሱ ወደ ክርስቶስ እየተጠጋች ሲሄድ ከራሱ ማዕቀፍ ከራሱ አጥር ያወጣና ክርስቶስን እያየ መደነቅ ነው። የራሱን ነገር እየረሳ ነው። የኋላውን እየረሳ ወደፊት ምን እላለሁ ያለ ቅዱስ ጳውሎስ፣ እረሳለሁ። የኋላውን እረሳዋለሁ፣ ወደፊት ነው የሚሄደው። ራሱን የሰራውን የራሱን ታሪክ እየዘነጋ አይኑ ክርስቶስ ላይ ነው የምታርፍ።
እስኪ ደክመን በደንብ እስኪ ደክመን ጉልበታችን እስከሚብረከረክ መጾም አለብን ክርስቲያኖች። ላብ እስከሚለን ልንገራችሁ። ከዚያ በኋላ ልቡናችሁ መስተካከል ይጀምራል። ይገርማችኋል። መራራት እንጀምራለን። ህሊና ራሱ ለእግዚአብሔር ቃል የተከፈተ ይሆናል። ሰውነት በጾም መቀጣት አለበት እና የቤት ቅናት በእውነት ያቃጥላል። የክርስቲያኖች ሰውነት የዝሙት ማደሪያ ሲሆን የቅሚያ፣ የዝርፊያ፣ የስድብ፣ የሳቅ፣ የስላቅ፣ የተራ ነገር፣ የርኩሰት አቤት የምንናገረው ነገር ሲያስጠላ፣ የምናስበው ነገር ሲያሳፍር፣ ቤተ መቅደሱን ሰውነታችን ሲያዩ ክርስቶስ ህሊናችን ሲያዩ ከመቆሸሹ የተነሳ በእውነት ክርስቶስ እንዴት ያዘን በእኛ በሁላችን። እንዴት እናሳፍራለን፣ እንዴት እናሳዝናለን። በእውነት መስተካከያው ጾም ነው። ዋናው ነገር ክርስቲያኖች ጾም ብዙ ስሜቶችን እልም ነው የሚያደርጋት። ልንገራችሁ ይሄን የዝሙቱን የቅናቱን አብዛኛውን ነገር የደነደነ ልብ የሚስተካከለው በጾም ነው። ልንገራችሁ እስኪ ደክመን ድረስ በደንብ አድርገን መጾም ከቻልን ልቡናችን ይብረከረካል፣ ጉልበታችን ይብረከረካል። ያን ጊዜ በቀላሉ እግዚአብሔርን እንሰማዋለን። ብንጸልይ ይሰማናል፣ እንባችን ይመጣል። አሁን እያነባን መጸለይ እንኳን አንችልም። እንኳን ቅዳሴ ላይማ አሁን ቅድም እንዳልኩት ነው። ውጭ የምታስቀድሱት እግዚአብሔር ብርታቱን ይስጣችሁ። በእውነቱ ለምንድን ነው ብርታቱን ይስጣችሁ ምለው? ገበያ አድርገነዋል። እንቅስቃሴ ነው፣ ወዲያ ወዲህ ነው። ምንም መሰብሰብ አይቻልም። እንዴት እንደምንጸድቅ እግዚአብሔር በልማድ ይህን ስላደረግነው የምንጸድቅ አይምስላችሁ። ልንገራችሁ አንጸድቅም። ካልተስተካከልን አንጸድቅም። ካልተመለስን አንጸድቅም። እግዚአብሔር ይሉይታ አያውቅ፣ ምናምን አያውቅ። የእውነት ጻድቅ ፈራጅ ነው ክርስቶስ። ልንገራችሁ በሽንገላ ምንም የሚሆን ነገር የለም። በማስመሰል በፕሮቶኮል አይደለም። ልብ የሰውነት ቤተ መቅደስ ለእግዚአብሔር ካልተሰጠ ምንም ትርፉ ድካም። ክርስቲያኖች እግዚአብሔር መስተካከልን ይስጠን። አሳ ይበላል አይበላም? እስካሁን ድረስ ይህን ጥያቄ የሚያነሱ ሰዎች አሉ። በነገራችን ላይ አሳ ይበላል አይበላም የሚሏችሁ ሰዎች ወይ አሳ እየበሉ ነው ወይም ለመብላት እየተንደረደሩ ነው። ይሄ አሳ እንደማይበላ ሳያውቁ ቀርተው አይደለም፣ መብላት ፈልገዋል ወይ እየበሉ ነው። እየበላ የሆነ ሰው መምህራን ባገኘ ቁጥር አሳ ይበላል ብሎ ይጠይቃል። አይበላም ሲሉት ደግሞ ሌላ መምህር ይጠይቃል። ይበላል የሚል መምህር እስኪያገኝ ልቡን ለማሳረፍ እኮ ነው ለሚያደርገው ነገር መረጃ ነው የሚፈልገው እሱ ማለት ነው። በጭራሽ አሳ ጾም አለው። ስለዚህ በአሳ በጾም አይበላም። ለዚህ ደግሞ የሚያመጧቸው ይህንን ለማለት የሚገፋፏቸው ነገሮች አንደኛ የጸሎተ ሐሙስን ስዕል ያሳዩናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ በሐዋርያት መካከል ሲገኝ ጠረጴዛው ላይ አሳም ነበር። ስለዚህ ሐሙስ ዕለት እኮ በሕማማት አሳ ብልቷቸዋል የሚሉ ሰዎች አሉ። በጭራሽ ሕማማት የዛ ጊዜ መቼ ይታሰብ ነበር? ቤተክርስቲያናችን እኮ ከዛ በኋላ ነው ሕማማትን ያሰበችው። ያን ጊዜማ ክርስቶስ በዕለተ ሐሙስ ልክ ነው፣ ያ ዝግጅቱ ሊኖር ይችላል። ግን መጨረሻ ላይ ሁሉን ነገር ከተጠቀሙ በኋላ ከወዳቸው በታምራት አጥፍቶ ነው ቅዱስ ሥጋውን ክቡር ደሙን ያቀበላቸው እኮ። የቤተክርስቲያናችን ስርዓት ነው። ያን ጊዜ ደግሞ ጾም አልነበረም እንጂ በዚህኛው ሕማማት አይደለም አሳ ያበላቸው። ያን ጊዜ በማይታሰብበት ጊዜ ነው ይሄንን ያደረገውና ይሄንን የሚያቀርቡ ሰዎች አሉ። ሁለተኛ የድሮ አባቶች ይበሉ ነበር የሚሉ ሰዎች አሉ። እንዴ የድሮ አባቶች እኮ ጠንቋይ ያመልኩ ነበር። የድሮ አባቶች እኮ ዛፍ ቅቤ ይቀቡ ነበር። የድሮ አባቶች ስለተሳሳቱኝ መሳሳት አለብን እንዴ? እነሱ በነገራችን ላይ አሳ ይበሉ ነበረው። ይሄ አንዳንድ የታሪክ መዛገብትም ሰዎችም ሲያስረዱን ከቤተ መንግስት የመጣ በሽታ ነው በነገራችን ላይ ማለት ነው። ንጉሱ በአብይ ጾም ድግስ ግብር ለማብላት አስበው ይባላል እና የጾም ግብር ደግሞ አይደምቅም። ስለዚህ ባይሆን አሳ ከባህር የተገኘ ስለሆነ አሳ ማዕዱ ላይ ጣል ቢደረግበት ብለው አንዳንድ ሆዳም መሳፍንትና መኳንንት ተናገሩ ይባላል እና ንጉሱም ያን ከባህር የወጣ ነው ተብሎ ያ አሳ በቤተ መንግስት መበላት ጀመረ። ከዛ ወደ ህዝቡ ወረደ ማለት ነው እንጂ የቤተክርስቲያናችን ማስተምሩ አይደለም። ቤተክርስቲያን በዚህ ዙሪያ ላይ ከአሳ ጋር በተገናኘ ትምህርቷ የታወቀና የተረዳ ነው። ስለዚህ እንዲህ የሚሉ አሉ። ሌሎቹ ደግሞ ይሄ ማስታወቂያውን አይተው በመላው ኢትዮጵያ ማለት ይቻላል ከተሞች ላይ የጾም በየአይነቱ ይሏችሁና ከአሳ ጋር ይሏችኋል። ስለዚህ ሰው አሁን የተፈቀደ ይመስላል። አንዳንዴም ክርስቲያን የሆናችሁ ሆቴል ቤት ያላችሁ ሰዎች ልባችሁ እያወቀ ይሄን የምታደርጉ በጣም መጠንቀቅ መቻል አለባችሁ። ስለ እግዚአብሔር ብላችሁ ማለት ነው። የጾም በየአይነት አለ፣ በቂ ነው።
እንጂ ከአሳ ጋር ይሄ እኮ ላጲስ ነው። በጣም ቅዳሴ ከዘፈን ጋር እንደማለት እኮ ነው። ምንም አይገናኝም ይሄ። ስለዚህ የጾም በየአይነቱ አለ። በቃ ያን ጥሩ አድርጋችሁ ከሰራችሁ እኮ እግዚአብሔር ከባረከው ዋጋ የምታገኙበት ነው። አሳ ከጾም ጋር በጭራሽ አብሮ የሚሄድ አይደለም። አንድ ጥቅስ ብቻ ጠቅሼ ልለፍ፣ ብዙ ጊዜ የተባለ ስለሆነ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 39 ላይ እንደዚህ ይላል። ስለ ስጋ ነው የሚናገረው። ስጋ ሁሉ አንድ አይደለም፣ የሰው ስጋ ግን አንድ ነው። ልብ አድርጉ። ስጋ ሁሉ አንድ አይደለም ባለና የሰው ስጋ ግን አንድ ነው። የእንስሳ ስጋ ሌላ ነው፣ የወፎችም ስጋ ሌላ ነው፣ የአሳ ስጋም ሌላ ነው ይላል። አሳን ስጋ ነው የሚለው ቃል በቃል ከዛፍ ላይ የሚሸበለል ወይም ከመሬት ተቆፍሮ የሚወጣ አትክልት ወይም ፍራፍሬ አይደለም። ስለዚህ የፍየል ስጋ አንበላም ካለን የአሳ ስጋ ለምንድን ነው የምንበላው? ስለዚህ አሳ ጾም ነው። በጾም ወይም በሱባኤ ጊዜ ንስሐ መግባት ይቻላል የሚሉ ሰዎች አሉ። ይህንን የሚጠይቁት ሱባኤና ንስሐ አንድ ላይ እንዴት ይሄዳል የሚል ሐሳብ ያላቸው ሰዎች ናቸው። ወይም በአዋጅ ጾም ላይ ሌላ ጾም፣ በሱባኤ ላይ ሌላ ሱባኤ ማወጅ ይቻላል ወይ? ንስሐ ይቻላል፣ ግን በጾም ላይ ጾም አይሰጥም። ለምሳሌ አንድ ሰው ንስሐ ይገባል አይደል? እስከ 9 ሰዓት መጾም ግዴታው ነው እና እስከ 9 ሰዓት ጾም ተብሎ አይሰጠው። እስከ 9 ነው የምጾመው አይደለ? የንስሐውን ደግሞ 1 ሰዓት ሊጨምርለት ይችላል፣ ወይ ደግሞ ምጽዋት ሊያደርግለት ይችላል። በጾሙ ላይ ጾም አይሰጠውም። 6 ሰዓት ከሆነ እስከ 6 ሰዓት ጾም አይባልም። 9 ሰዓት ከሆነ እስከ 9 ሰዓት ጾም አይባልም። ከፍ አድርጎ ሊያዘው ይችላል ማለት ነው። በስግደት ላይ ስግደት አይሰጥም። ለምሳሌ አሁን በሰሞነ ሕማማት ስግደት ነው፣ ሰው የሚሰግድበት ነው፣ ዓርብን ጨምሮ። አንዳንዶች በዓል ላይ ይከራከራሉ፣ ወደፊት እንሰራበታለን። ስለዚህ በዛ ላይ ስግደት አይሰጥም። ራሱ ግዴታው ነው መስገድ ማለት ነው። ከሱባኤው በላይ ያ ወቅት የስግደት ወቅት ስለሆነ በስግደት ላይ ስግደት፣ በጾም ላይ ጾም አይሰጥም እንጂ በሱባኤ ወቅት ንስሐ መግባት ማንም የሚከለክለው የለም። በቢላ ልጅ ሲጫወት ዝም ትሉታላችሁ? የኔ ሕፃኗ ልጅ በቢላ ስትጫወት ባያት እነጥቃት የለ? ብትነፈርቅስ ትነፍርቃ፣ ብታለቅስስ ታልቅሳ፣ ብትንደባለልስ ትንደባለላ። እናስ ራሷን ከሚጎዳት እኔ ብነጥቃት አይሻል? እኛ ከአምላካችን በላይ ያውቀን ነው ወገኖቼ። ቢላ ይሁን አበባ ይሁን ለማወቅ የቸገረን ምስኪኖች እኮ ነን ወገኖቼ። ይጥቀመን ይጉዳን የማናውቅ ደካሞች እኮ ነን። እኛ ከአባታችን በላይ ለምን ቢላ አልያዝኩም ብለን መጫወት ከፈለግን እንዴት ከባድ ነው ወገኖቼ። እግዚአብሔር አሁን ከእጃችን ላይ ሚነጥቀን ምናልባት ቢላ ሆኖስ እንደሆነ እግዚአብሔርን በትዕግስት የምንጠብቀው ወገኖቼ አሁን የማይሰጠን ለኛው ጥቅም እንደሆነ ስለምናውቅ ነው። መጠበቅ ማለት ሲሰጠን ብቻ አይደለም፣ ሲከለክለንም ጭምር መጠበቅ ነው። እናስ እንደ ዕንባቆም ድምፃችንን ከፍ አድርገን እግዚአብሔር ሆይ ስትሰጠኝ ብቻ አይደለም ስትከለክለኝም ልጠብቅህን? ወገኖቼ መጠበቅ ማለት እኮ እንደዚህ ነው። የሁላችሁ የተከልነው በለስ ባያፈራም እንጠብቀውን? አዎ። የዘራነው የወይን ሐረግ ፍሬ ቢጎለውም እንጠብቀውን? አዎ እንጠብቀዋለን ወገኖቼ። ከብቶች ከጋጥ ውስጥ ቢጠፉ፣ በጎች ከበረት ቢታጡ፣ ምንም ነገር ባይኖረንም እንጠብቀውን? አዎ መጠበቅ ማለት እሱ ነው። እንደ ዕንባቆም በመጠበቂያዬ ላይ እጠብቅሃለሁ ማለት እኮ ይሄ ነው ወገኖቼ። ምንም ነገር ባይሆን እንኳን እግዚአብሔር ሆይ አንተን እጠብቅሃለሁ ወገኖቼ። በደብረ ታቦር ፊት ሲያበራ ብቻ አይደለም፣ በጌቴ ሴማኒም ጨለማ እጠብቅሃለሁ በሉት ወገኖቼ። በደብረ ታቦር ልብስ ሲያንጸባርቅ ብቻ አይደለም፣ በቀራንዮም እርቃንህንም ሆነህ እጠብቅሃለሁ በሉት። በደብረ ታቦር ካንተ ጋራ ካልሆንኩ ሞቼ እገኛለሁ
ብቻ ብላችሁ አትቆሙ። ቀያፋም ግቢ አላውቅህም ብላችሁ እንዳትክዱት እባካችሁ። ቀያፋም ግቢ ቢሆን ጠብቁት። በደብረ ታቦር ደስታ ብቻ አይደለም፣ በጎልጎታ ለቅሶም ላይ ጠብቁት። በኢየሩሳሌም ባለው ውበት ላይ ብቻ አይደለም፣ ደም ግባት አልባ በሆነም ጊዜ ጠብቁት። መጠበቅ ማለት ይሄ ነው። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይህንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይህ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠው፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ እኔ ግን ዮናስ አሳ አንበሪውን ያጠው፣ ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖቼ። እግዚአብሔር በተቃራኒው ነገር ሕይወት እንደሚሰጣት ማን አለ? እየሞተ ሕይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ ዓይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ ዓይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው 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 ጠብቃለሁ። ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህን ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለው? የለው የለው? አለው የለው? አለው። ይሄን አምላክ ይዤ መቃብርም ብገባ አንተን እጠብቅሃለሁ፣ ባትመልስልኝም እጠብቅሃለሁ።